በአዲስ አበባ መጻኢ ዕጣ ፈንታ ዙሪያ የተላለፈው ውሳኔ ምንድነው? የአማራ ክልሉን መሪ በምክክር ጉባኤው በያዙት አቋም እያደነቁ የሚገኙት የአብን ሰዎች ረግጠን እንወጣለን ሲሉ አስፈራርተዋል የተባሉትም የጥንቅራችን ትኩረት ናቸው። በመቀሌ የተካሄደው የድሮን ጥቃት የህወሓት የራዳር ስርዓትን ኢላማ አድርጓል የሚሉ መረጃዎች እየወጡ ነው፣ እንመለከተዋለን። የኢሳያስ አፈወርቂን መንግስት ይደግፋሉ የተባሉ ኤርትራውያን ከኖርዌይ ሊባረሩ መሆኑ ተሰምቷል። ሌላኛው ትኩረታችን ነው። የውጭ ጉዳይ ሚኒስቴር ዲፕሎማቲክና ዓለም አቀፍ ተቋማት የሰራተኞችና የንብረት መረጃ እንዲያቀርቡ ጠይቋል። ጤና ይስጥልን ውድ ቤተሰቦቻችን፣ የዕለቱ የመረጃ ጥንቅራችን ቀደም ሲል ያነሳናቸውንና ሌሎችም ወቅታዊ ጉዳዮችን ይዟል። እንደተለመደው እየሰማችሁን አብራችሁ እንድትቆዩ የአክብሮት ግብዣችን ነው። ወደ ቀዳሚው ጉዳያችን አመራን። በአዲስ አበባ መጻኢ ዕጣ ፈንታ ዙሪያ የተላለፈው ውሳኔ ምንድነው? የአማራ ክልሉን መሪ በምክክር ጉባኤው በያዙት አቋም እያደነቁ የሚገኙት የአብን ሰዎች ረግጠን እንወጣለን ሲሉ ያስጠነቀቁትን ጭምር እንመልከት። ለሀገራዊ ምክክር ጉባኤ የቀረበው የአዲስ አበባ ራሷን በራሷ የምታስተዳድር ተጠሪነቷም ለፌዴራሉ መንግስት የሆነች ከተማ ትሁን የሚለው ምክረ ሀሳብ ያለ ተጨማሪ አማራጭ ስምምነት ላይ ተደርሶበታል ተብሏል። ክልሎች ርዕሰ ከተማቸውን ራሳቸው እንዲመርጡ የሚፈቅድ ድንጋጌ በህገ መንግስቱ እንዲካተት የሚጠይቅ ምክረ ሀሳብም ቀርቧል። ርዕሰ ከተማና መቀመጫ የሚሉ ቃላትም በህግ እንዲደነገጉ ተጠይቋል። ኦሮሚያ በአዲስ አበባ ላይ ያላትን ልዩ ጥቅም የሚመለከተው የህገ መንግስቱ ድንጋጌ የጋራ ተጠቃሚነትን በሚያረጋግጥ ድንጋጌ እንዲተካ አማራጭ ምክረ ሀሳብ ቀርቧል። አዲስ አበባና ድሬዳዋ በፌዴሬሽን ምክር ቤት ውክልና እንዲኖራቸውና ድሬዳዋም በህዝብ ተወካዮች ምክር ቤት ጭምር ውክልና እንዲኖራት ምክረ ሀሳብ መቅረቡን ዋዜማ ራዲዮ ዘግቧል። ቲክቫህ እንደሚለው ደግሞ አዲስ አበባ የኦሮሚያ ክልል መቀመጫም እንድትሆን በህገ መንግስቱ እውቅና ይሰጥ የሚለው ምክረ ሀሳብ አማራጭ ሀሳቦች ቀርበውለት ሳይሆን ይፈቀድ ወይም አይፈቀድ በሚል እንዲወሰን ለኮሚሽኑ ቅሬታ አቅርበዋል። አንድ የምክክሩ ተሳታፊ ወደ 350 የሚሆኑ ተመካካሪዎች የአዲስ አበባን ጉዳይ በተመለከተ ትላንት በቀረበው ቃለ ጉባኤ አንስማማም ብለዋል። ይህን ተከትሎ ኮሚሽኑ ትላንት የክልል ምክር ቤት ጉባኤ ጠርቶ ባደረገው ገለጻ እዚህ የመጣ ነው ለውሳኔ የተቸገረን ነው ብለዋል። አዲስ አበባ የኦሮሚያ መቀመጫ እንድትሆን ህገ መንግስቱ እውቅና ይስጥ ወይንስ አይስጥ ለሚለው የክልል ምክር ቤት ጉባኤ ውሳኔ እንዲሰጥ መጠየቁን በዚሁ ውይይት ከነበሩት ተሳታፊዎች ለመረዳት ተችሏል። ይህንንም ትላንት ምሽት አጠናቁም ለዛሬ ውሳኔውን ለኮሚሽኑ እንዲያቀርብ ማሳሰቢያ ተሰጥቶ ምሽቱን ኮሚቴ ተዋቅሯል። በውይይቱ የሁለቱ ከተማ መስተዳድሮች፣ የክልል ምክር ቤት ፕሬዝደንቶች፣ የፓርቲ ካውንስልና ሌሎችም ነበሩበት። ከነዚህ መካከል ጉዳዩ መንግስታዊ እንዳይሆን ወደ ተወያዮች ተመልሶ ቢመከርበት የሚል ሀሳብ ያቀረቡ መኖራቸውም ተመላክቷል። በሌላ በኩል ከዚያ በፊት በነበሩ ቡድኖች ሲያከራክር የቆየው በኋላም 500 ሰዎችን በያዘው ቡድን በሰፊው ያከራከረው ከዚያም 120 አባላት ባሉት ምክረ ሀሳብ አዘጋጅ ቡድን በቀረበው ቃለ ጉባኤ የአዲስ አበባ ጉዳይ በስምምነትና አማራጭ ሀሳብ ቀርቦለት እያለ እንደገና ዛሬ ለውሳኔ መቅረቡን የተቃወሙ ተመካካሪዎች ተስተውለዋል። ይህንን የተቃወሙ ተመካካሪዎች ምክክሩን ረግጠው እስከ መውጣት ውሳኔ ላይ ሊደርሱ እንደሚችሉ ሲያስጠነቅቁ ተስተውለዋል። በኮንቬንሽን ማዕከል የኮሚሽኑ ኮሚሽነሮች ወዳሉበት ጊዜያዊ ቢሮ ምሽቱን ቅሬታ ለማቅረብ ማምራታቸውም ተዘግቧል። በ120 የስምንቱም አጀንዳ አዘጋጆች የተዘጋጀውና ለስምንቱም ቡድኖች የተነበበው ቃለ ጉባኤ ለ4000 ጉባኤተኞች ተነቦ ይጸድቃል ተብሎ የነበረ ቢሆንም ለጉባኤተኞቹ ሳይነበብ ቀርቷል። ኮሚሽኑ ከዚህ ቀደም ባሳወቀው መሰረት ቃለ ጉባኤው ባለፉት ቀናት ለ4000 ጉባኤተኞች ተነቦ ይጠናቀቃል ተብሎ የነበረ ሲሆን ለሶስተኛ ጊዜ ሳይነበብ ቀርቶም ጉባኤተኞችም ሲጉላሉ ውለዋል ነው የተባለው። በዚህ መሃል የአብን ሰዎች የአማራ ክልሉን ፕሬዝዳንት አረጋ ከበደን በምክክር ጉባኤው በያዙት አቋም በይፋ ማድነቃቸው አነጋጋሪ ሆኗል። በደቡብ ወሎ ኩታበር አብንን ወክለው ለህዝብ ተወካዮች ምክር ቤት ያሸነፉት የሱፍ ኢብራሂም በፌስቡክ ገጻቸው ያሰፈሩት መልእክት የብዙዎችን ትኩረት ስቧል። የሱፍ መሪነት የሚመዘነው በፈተናና በጭንቅ ወቅት እንጂ በተመቸ ጊዜ አይደለም ያሉ ሲሆን አማራን በፍርሃትና በዛቻ የማንበርከክ ዘመን አብቅቷል፣ ፕሬዝዳንት አረጋ በእርስዎ እንኮራለን ሲሉ ነው አድናቆታቸውን የቸሩት። በእንፍራንዝ የምርጫ ክልል በተመሳሳይ የህዝብ ተወካዮች ምክር ቤትን ወንበር ያሸነፉት ጣሂር መሐመድም በእርሶ እንኮራለን ሲሉ በተመሳሳይ ጽፈዋል።
ጥንቅራችን ቀጥሏል። በመቀሌ የተካሄደው የድሮን ጥቃት የህወሓት የራዳር ስርዓትን ኢላማ አድርጓል ተብሏል። ከመንግስት ጋር ቅርበት ያላቸው ምንጮች እንደገለጹት የኢትዮጵያ አየር ኃይል ትላንት ጠዋት በትግራይ ክልል መቀለ ከተማ በሚገኙ ኢላማዎች ላይ የድሮን ጥቃትን አድርጓል። እነዚህ ምንጮች እንደሚሉት ጥቃቱም በመቀለ አየር ማረፊያና አካባቢው አቅራቢያ በሚገኙ የህወሓት ተቋማት ላይ ያነጣጠረ ነበረ። ከወደ አዲስ አበባ የተገኙ መረጃዎች እንደሚጠቁሙት በኢላማዎች ውስጥ የጦር መሳሪያ፣ ጥይትና ሌሎች ወታደራዊ ቁሳቁሶች ይከማቹባቸው ነበረ። በተጨማሪም ከአዲስ አበባ የተገኙ ሌሎች ምንጮች በኩሃ አየር ኃይል ግቢ ውስጥ ህወሓት ተክሎት ነበር የተባለው የራዳር ስርዓት በጥቃቱ ወቅት ሙሉ በሙሉ መደምሰሱን ገልጸዋል። የራዳሩ ዋጋ 176 ሚሊዮን ዶላር ገደማ እንደሆነም እነዚሁ ምንጮች ጠቁመዋል። ምንጮቹ እንደሚሉት ራዳሩ የአየር ክልል ክትትልና ቁጥጥር ስራ ላይ የሚውል ሲሆን በህወሓት ከወርቅ ህገወጥ ግብይት የተገኘ ገንዘብና ከውጭ ድጋፍ ተገዝቷል ወይም ከኤርትራ በስጦታ ተገኝቷል የሚል መረጃ አለ። ይህ መረጃ ግን በገለልተኛ ወገን ሊረጋገጥ አልቻለም። እንደ አዲስ አበባ ምንጮች ገለጻ በጥቃቱ ወቅት 3 የምስራቅ አውሮፓ ዜጎች፣ የግብጽና የኤርትራ ተወካዮች እንዲሁም ቀደም ሲል በኢትዮጵያ አየር ኃይል ውስጥ ሰርተው ነበር የተባሉ የህወሓት ታጣቂዎች ተጎድተዋል ወይንም ተደምስሰዋል የሚል መረጃ ወጥቷል። የሰዎቹ ቁጥርና ማንነት ግን በገለልተኛ ምንጮች አልተረጋገጠም። በሌላ በኩል ከትግራይ ጋር ቅርበት ያላቸው ምንጮች ጥቃቱ በመቀለ የመኖሪያ አካባቢ መድረሱንና ሰላማዊ ሰዎች ከእነርሱም መካከል ህጻናት በፍንጣሪ መቁሰላቸውን ገልጸዋል። የአይደር ሆስፒታል መግለጫ መሰረት ደግሞ 13 ሰዎች ህጻናትን ጨምሮ ለሕክምና መግባታቸው ተዘግቧል። የሁለቱ ወገኖች መረጃዎች በኢላማውም በጥቃቱ ውጤትና በደረሰው ጉዳት ላይ የተለያዩ መረጃዎችን የሚያቀርቡ ሲሆን የራዳር ሙሉ በሙሉ መደምሰስ፣ የ176 ሚሊዮን ዶላር ዋጋና በጥቃቱ የተጠቀሱት የውጭ ዜጎች መገደል በገለልተኛ ምንጭ እስካሁን ድረስ አልተረጋገጠም። የድሮን ጥቃቱ የተፈጸመው በህወሓትና በፌዴራል መንግስት መካከል ውጥረት እየጨመረ በመጣበት ወቅት ነው። በቅርቡም በክልሉ የድሮን ጥቃቶችና ወታደራዊ እንቅስቃሴ መጨመሩ ከ2022 የፕሪቶሪያ የሰላም ስምምነት በኋላ የተፈጠረው ሰላም እንዳይናጋ ስጋት ፈጥሯል። የኢሳያስ አፈወርቂን መንግስት ይደግፋሉ የተባሉ ኤርትራውያን ከኖርዌይ ሊባረሩ መሆኑ ተሰምቷል። በኖርዌይ የሚኖሩ 6 ኤርትራውያን የኖርዌይ ዜግነታቸው ከተሰረዘ በኋላ ከሀገሪቱ ሊባረሩ መሆኑን የተገለጸው። ጉዳዩ የተጀመረው ከኤርትራ በሚሰደዱበት ወቅት የሀገሪቱን ስርዓት በመሸሽ ጥበቃ እንደጠየቁ ቢገልጹም በኋላ ከኤርትራ መንግስት ጋር ግንኙነት ወይንም የድጋፍ ተሳትፎ እንዳላቸው በተገኘ መረጃ ላይ እንደተመሰረተ ዘገባዎች አመልክተዋል። በጉዳዩ መጀመሪያ 20 ኤርትራውያን የኖርዌይ ዜግነታቸውን እንዳጡ ተዘግቧል። ከውሳኔው በኋላ ይግባኝ ያቀረቡ ሰዎች ጉዳዩ በድጋሚ ከታየ በኋላ ከነዚህ መካከል 3ቱ ላይ የተላለፈው የማባረር ውሳኔ መሻሩ ተገልጿል። በሌሎች ጉዳዮች ላይ የሚደረገው ሂደት አሁንም ቀጥሏል። የኖርዌይ ኢሚግሬሽን ዳይሬክቶሬት ዩዲአይ እንደሚያስረዳው ዜግነትን በተሳሳተ መረጃ ወይንም በውሳኔው ላይ ተጽዕኖ የሚያሳድር መረጃን በመደበቅ ከተገኘ ሊሰረዝ ይችላል። ዜግነት መሰረዙም ግለሰቡ በኖርዌይ መቆየት መብቱን እንዲያጣ ሊያደርግ ይችላል። የጉዳዩ ዋነኛ ነጥብ ግን ግለሰቦቹ የኤርትራ መንግስትን ይደግፋሉ ወይንስ አይደግፉም የሚለው ብቻ ሳይሆን በመጀመሪያ የጥበቃ ጥያቄ ሲያቀርቡ የሰጡት መረጃ ትክክል ነበር ወይንስ አልነበረም የሚለው ነው። የኖርዌይ ሕግ በጉዳዩ ላይ የተሳሳተ ወይንም የተደበቀ ጠቃሚ መረጃ መኖሩ ከተረጋገጠ የዜግነት ውሳኔ እንዲከለስ ይፈቅዳል። ጉዳዩ በኖርዌይ በኤርትራውያን የጥገኝነት ጥያቄ፣ በኤርትራ መንግስት ደጋፊዎችና በኖርዌይ የስደተኞች ፖሊሲ ዙሪያ የቆየውን ክርክር እንደገና አጉልቶታል። የኖርዌይ ባለስልጣናት በኤርትራውያን የጥገኝነት ጉዳዮች ላይ የማንነትና ከዚህ ቀደም የተሰጡ መረጃዎች ትክክለኛነትን በተመለከተ ቁጥጥር ሲያደርጉ ቆይተዋል። ወደ ሌላኛው መረጃችን አለፍን። የውጭ ጉዳይ ሚኒስቴር ዲፕሎማቲክና ዓለም አቀፍ ተቋማት የሰራተኞችና የንብረት መረጃ እንዲያቀርቡ ጠይቋል። የውጭ ጉዳይ ሚኒስቴር በኢትዮጵያ የተመዘገቡ የዲፕሎማቲክ ሚስዮኖች፣ ዓለም አቀፍና ክልላዊ ድርጅቶች ዲፕሎማቲክ ጥቅም የሌላቸው ሰራተኞችና የሚጠቀሙባቸው ንብረቶችን የሚመለከት መረጃ እንዲያቀርቡ ነው የጠየቀው። ጥያቄው የመጣው ከአዲስ አበባ ከተማ ገቢዎች ቢሮ ሲሆን ሚኒስቴሩ ነሐሴ 11 ቀን 2018 ዓ.ም ለሁሉም በኢትዮጵያ እውቅና ላላቸው የዲፕሎማቲክ ሚስዮኖችና ዓለም አቀፍና ክልላዊ ድርጅቶች በላከው ዲፕሎማቲክ ማስታወሻ ጥያቄውን አስተላልፏል። በማስታወሻው ዲፕሎማቲክ ጥቅም የሌላቸውን ኢትዮጵያውያንና የውጭ ዜጎች ስምና አድራሻ የያዘ ዝርዝር እንዲቀርብ ተጠይቋል። በተጨማሪም ድርጅቶቹ የሚጠቀሙባቸውን ንብረቶች በተመለከተ የተከራይ ድርጅት፣ የንብረት ባለቤት፣ የኪራይ ውል፣ የባለቤትነት ማረጋገጫ ሰነድና የተከፈለ የኪራይ መጠን እንዲቀርብ ጥያቄ ቀርቧል። የውጭ ጉዳይ ሚኒስቴሩ የመረጃው ጥያቄ በተለይ ለምን እንደቀረበ በማስታወሻ
በማስታወሻው አልገለጸም። ቢሆንም የተጠየቁት የሰራተኞች የኪራይና የንብረት መረጃዎች ከግብር አስተዳደር፣ ከኪራይ ገቢና ከንብረት ግብር ጋር ተያያዥነት ሊኖራቸው እንደሚችል ተገምቷል። የዲፕሎማቲክ ጥቅም ያለው ሁኔታ በሚስዮን ወይም በዓለም አቀፍ ድርጅት ለሚሰሩ ሁሉም በራስ ሰር እንደማይሰጥም ተጠቁሟል። በተጨማሪም የዲፕሎማቲክ ሚስዮኑ ወይም ዓለም አቀፍ ድርጅቱ የተወሰኑ ከግብር ነጻነቶች ቢኖሩትም ንብረቱ የሚያከራየው የግል ባለቤት ከኪራይ ገቢ ጋር የተያያዘ የግብር ግዴታ ሊኖርበት እንደሚችል ተመላክቷል። ጥያቄው የመጣው መንግስት የሀገር ውስጥ ገቢን ለማሳደግና ወደ ንብረት ዋጋ ተኮር የንብረት ግብር ስርዓት ለመሸጋገር በሚያደርገው ሰፊ ማሻሻያ ወቅት ነው። በ2017 ዓ.ም የወጣው የንብረት ግብር አዋጅም ለዲፕሎማቲክ ተቋማትና ለመንግስታት መካከል ለሚገኙ ድርጅቶች የሚሰጡ የንብረት ግብር ነጻነቶችን የሚመለከት ብሔራዊ ማዕቀፍ እንዲዘጋጅ ይደነግጋል። አዲስ አበባም የንብረት መለየትና ዋጋ ምዘናን የሚያካትት የንብረት ግብር ማሻሻያ ሙከራ ፕሮግራም ከሐምሌ 2018 ዓ.ም ጀምሮ ጀምራለች። ፕሮግራሙ ከቀድሞ የመሬት ኪራይና የህንፃ ግብር ስርዓት ወደ ዘመናዊና በንብረት ዋጋ ላይ የተመሰረተ የግብር ስርዓት ለመሸጋገር የታቀደ ነው። የዲፕሎማቲክ ማስታወሻው መረጃው የሚሸፍነውን ጊዜ፣ የማቅረቢያ ቀን ወይንም መረጃው ካልቀረበ የሚወሰደውን እርምጃ በግልጽ አልጠቀሰም። የሰራተኞች ስምና አድራሻን ጨምሮ የግል መረጃ መጠየቁም መረጃው እንዴት እንደሚሰበሰብ እንደሚጠበቅና ለሌሎች የመንግስት አካላት ይተላለፍ እንደሆነ ጥያቄ አስነስቷል። ውድ የሸገር ታይምስ ቤተሰቦች የሰዓቱ የመረጃ ጥንቅራችን ይህን ይመስል ነበር። ስለተከታተላችሁን ከልብ አመሰገንን። በያላችሁበት ሰናይ ጊዜን ተመኘን። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።